ሄርሜላ እዚህ ጋር ብቻዋን የተኛችው ማሳፈርታ እኛ እዚህ አድረን ነው። ምንድነው የምፈራው? ስለምን መፍራቱም ተወሮ ብራም ሩታ ስሚ፣ አሁን እንኳን አብሬያቸው ባገኛቸው አብረው ባገኛቸው ሁለቱንም ደፍቻቸው ነው የምመጣው። ሁለቱንም እኔ ለእጄ ነው ያለ ሲጀመር ያለበትን ቦታ ሲጠቁም ድረስ ነው እንጂ ይሄ ልጅ የሆነ ነገር ለሳቁ ስለዚህ አንተ ጋር ጥሩ ስሜት ስላይሳዩ አይደለም። ጀርባ ላይ የሚያደርጉት ነገር ሌላ ነው። ያንተ ትዳር ይወጥ ለምን የሴት ማታ አንጋጋም። ይሄንን ብቻ ይፈርም ነው። እኔ እኮ ያናደደኝ ያለው ይሄንን ለመፈረም መልከስከስ አለበት ወይ ነው። አርፎ መቀመጥ አለበት። ይኸውልሽ ሩታ ባይሆን ጥሩ ነበር። ይሄ እንደዚህ አይነት የልክስክስነት ባህሪ ለኛ ሊያሳየን አይገባም። ባይሆን ጥሩ ነበር ማለት እንደ ባላምሮ እንደ ትልቅ ሰው ቢያስበው ኖሮ ነገ ልጄ ምንድነው እያስተማርኩኝ ያለው ነገ ምንድነው ይሄ ልጅ የሚያየው ስሙስ ምንድነው የሚሰማው የሚለውን ነገር ማሰብ ነበረበት። ለሰው ይዘን ቢያንስ አይሆንም። እዛ ለሚፈጠረው ነገር ምንም አይነት ነገር ቢፈጠር አንቺ እዛ ቦታ ላይ ተገኝተሽ እንድታይም አንፈልግም። ሲጀመር እኛ ስናወራ ራሱ አንቺ ራሱ መንከባከብ ነው ያለብሽ። በዚህ ይሄ ልጅ እኮ አሁን ማለት ነው ካይምሮ ነው ያለ አይደለም። ልጄ ምን እንደነካው እኔ በቃ ባውቀው ህጋዊ ፍቺ ተከናውነዋል ማለት በስምምነትም ይሁን ያለ ስምምነት ባልና ሚስቱ አቤቱታቸውን ለፍርድ ቤት አቅርበው የፍርድ ቤት ይሁንታ ማግኘት ይኖርበታል። ስለዚህ በሽማግሌ ፊት የሚደረግም ይሁን ሁለቱ ተስማምተው የሚያደርጓቸው የፍቺ ስምምነቶች ወይም የፍቺ ሂደቶች ፍርድ ቤት ቀርበው ካልጸደቁ በቀር የህግ ውጤት አይኖረውም። እንግዲህ ውድ ቤተሰቦች ያው እየጠፋን አስቸግረናል፣ ግን ዛሬም በልዩ መረጃ ነው የመጣ ነው። ኩሪፍቱ ምን ተፈጠረ? ምንድነው የተካሄደው? ሩታ የያዘችው ወረቀት እውነተኛ የፍርድ ቤት ወረቀት ነው የሚለውን ነገር ብዙዎቻችሁ እንዳጣራ ነግራችሁኝ ነበረ። ሳይውል ሳያድር እኔም የእናንተን ጥያቄ ለመመለስ ሳይውል ሳያድር እንግዲህ ሙሉ መረጃው እጄ ገብቷል። ሁሉንም ያለውን ነገር ልነግራችሁ ወዳለው የኖቤልና የእንትና በዚህ ሰዓት ዘግይተው መምጣት ወንድሞቿንን እያሉ በጣም አነጋጋሪ ነው። ብዙዎችም ሲቃወሟቸው ነበረ። ዛሬ ድንገት ተነስተው የፍርድ ቤት ጉዳይ ላይ መሮጣቸው ብዙ ነገር አመልጧቸው ብዙ ነገር ላይ ከጎኗ ሳይሆኑ ብዙ ነገር ላይ ሰፖርት ሳያደርጓት ዛሬ መምጣታቸውና የሩታ ደግሞ በዚህ ደረጃ እነሱ መቀበል ለብዙዎቹ አነጋጋሪ ሆኗል ማለት ነውና እንዳያችሁት ነው። አሁን እንግዲህ እነ ኖቤል መጥተዋል። እንግዲህ ኖቤልና ሮ አሁን ላይ ለሩታ ጎን መቆማቸውን ሰፖርት ሳደርግ በደስታ ነው። እኔም በደንብ አድርጌ ደግፋቸዋለሁ። ነገር ግን ሩታ ያልተረዳችው ነገር አሁን ኩሪፍቱ ድረስ መሄዱ አግባብ አለው ብዬ አላስብም። ይበልጥ ራሷን ችግር ውስጥ መፍጠር ነው። እነሱም አትይጂ ያሉበት መንገድ ትክክል ነው። ግን ምን ተፈጠረ የሚለውን ነገር ምንድነው እውነት ክሱ እውነተኛ ክስ ነው ወይ? ጠበቃስ እንዴት ያየዋል? ከህግ አንፃርስ የሚለውን ነገር ከዚህ ቀደም አሰምቻችሁ ነበር። አሁን ደግሞ የደረሰኝ መረጃ አለ። ስለ መረጃው ምንም አልላችሁም። ያለውን ነገር ምንድነው ሩታ ይዘ እውነት እዛ ሄደች ወይ? የተፈጠረውስ ነገር ምንድነው የሚለውን ነገር ደወል አድርገን ነበር። ያለው ሙሉ መረጃ እንግዲህ እናንተ የምትሰሙት ይሆናል። እናንተ ጥያቄ አምጡ እንጂ እኛ ሳንመልስና እንትን ሳንል አናድርም። ስለዚህ ውድ ቤተሰቦቼ ሩታ ይዛ የሄደችው የፍርድ ቤት ወረቀት እውነት የፍቺ ወረቀት እስካሁን ሳይፈጸም ቀርቶ ለዚህ በቅቷል ወይ? ምንድነው ያለው ነገር የሚለውን ነገር ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። የሱራዛ ሀበሻ ቤተሰቦች ይሄን ቪዲዮ ይሄንን ድምጽ የስልክ ልውውጥ ሰምተን እንመለስና ከዛ በኋላ ሁሉንም ነገር በዝርዝር የምንመለከት ይሆናል። ወደ ጉዳዩ እንሂድ። እነ ኖቤል መተው እንግዲህ የሩታን ልጅ ማየታቸውም አንድ የተለየ ነገር አድርጎታል። ስለዚህ ያለውን ነገር ደግሞ ለእናንተ በይበልጥ ለማድረስ ስጥር ነበረ። ስለዚህ ያለውን ነገር ደግሞ እንስማውና እንመለስ። ሄሎ ፍጹም፣ ሄሎ አይሰማም? ይሰማል። አይ ደውለልኝ ስለነበር ነው የደወልኩልህ። አዎ አይ የሆነ ጉዳይ ነበረና ለነገር ብዬ ነው። የሆነ ጉዳይ ላስቸገረ ብዬ ነው። እንዴ ምን ባለፈው አስቀይመኸኛል ነበር እንዴ? በሄርሜላ ጉዳይ እንደዛ እንዳታረግ ትጋጨኛለህ ምናምን ብለህ ምን ተገኘ ዛሬ? እሱ ጉዳይ እንዳለ ሆኖ ያው እኔ በሌላ አሁን ገባ ሄርሜላን የደገፍኳት ስለተለወጠች ምናምን በሚለው ነው። ከፈለኝ ምናምን አይደለም። ገባ አሁንም ነገር ስለከፈለች ምናምን አይደለም። እሺ እሷ መለወጥ በቃ ባህሪዋ ስለተለወጠ ነው ያን ነገር ልከራከሪ የፈለኩት። አይ ይገባኛልና
ግን ያውላ ከተፈጠረ በኋላ አሁን እኔ ጋር በዛ መልኩ እንዴት እንደደወልክ ገርሞኝ ነው። አያው እንትና ሩታ በቃ ወደ ፍቹ የሚሄድ ወደ ፍቺ ለመሄድ ምናምን እያደረግሽ ሙከራ አለና ድንገት ከቻልክ ማስቆም ምናምን ብዬ ነው። ኦኬ ትናንት እኔ ሰሞኑን እየሰራው አይደለም ግን አው እንትን ያለበት ድረስ ሄዳ የወረቀቱን ልሰጠው እንደሆነ ምናምን ሰምቻለሁ። ማለት እኮ በእኔ በኩል እስከዛሬ መረጃ ስታደርስ ነበር። እኔ እናንተ ጤናማ ነበር ግንኙነታችን፣ ከወገንተኝነት የነጻ ነበር። ግን በኤርሜላ ጉዳይ እውነት ለመናገር አስቀይመኛል። እኔ በዛ ደረጃ አልጠበቅኩም። ያው በቃ እሱን ጉዳይ እነርሰው ገባ። አይ መርሳት ብቻ ሳይሆን ነገሩን አስረግጠን መሄድ ስላለብን ነው። ገባ አይደለ? ሁለተኛ ነገር ገባ አይደለ? በሰው ትዳር መሀል በእንደዚህ አይነት መልኩ የገባችን ልጅ አንተ እዚህ ጋር ዲፌንስ ማድረግ አልነበረብህ። ገባ አይደለ? ወደ እውነተኛ መንገድ ስለተመለሰች ነው እንጂ ኧረ አሁን አይተሃል። እውነተኛ መንገድ ነው ይሄ መንገድ፣ ትክክል ነው። አዎ አይ አንተ ብለህ ካሰብከው ጥሩ። ግን እሺ ምንድነው የተፈጠረው ነገር? አሁን ማለት የምትነግረኝ እኮ ከሱ ወረቀት ምናምን ይዛ ስለነበር ነውና ኦልሬዲ እሱ ጋር ሄዳሉ ምናምን ያለች ስለነበር ነው። እነ ኖቤልም መጥተዋል። እሱን ራሱ ካንተ ነበር መጀመሪያ የሰማሁት እኔ ፖስት ያረከው ቲክቶክ ላይ ከሱ ነበር ያየሁት። ቲክቶክ ላይ ለቀቀውን ነገር ነበር ያየሁትና በኋላ ላይ ዩቲዩብ ላይም አየኋቸው። ግን እስካሁን እነሱ ራሱ እየጠፍተው ነው። አሁን ኦልሬዲ በቃ ግራ ያጋባል ብቻ የሚታየው ነገሩ ስለተባባሰ ያው ወንድም ያስፈልጋታል በሚለው ነው እነሱም በቃ መምጣት ይፈልጉት። እሺ አሁን ምንድነው ማለት ልትለኝ የፈለከው? የደወልክበት መንገድ ምንድነው? ያው ገባህ እኔ ሄድ ገፌ እንዳለው ነው። ገባህ እኔ ግን እንዲፋቱ አልፈልግም። እዚህ ጋር ሰው እንዲጣላ ስለማልፈልግ ከኤርሜላ ጎን መቆምህ ራሱ እኮ ይሄ ራሱ እኮ አንድ እነሱን እኮ እንዲለያዩ መፈለግ ነው። ገባ? እሷ የምታደርገው ነገር እኮ ከጀርባ እየተሰራ ያለውን ነገር እናውቃለን አይደል? ምን አሷሸን? እኛ እናውቀዋለን። ገባ? ኤርሜላ ሲጀመር ፍቅረኛ አላት። እኔ ሌላ ሰው ነው የሰማሁት። ይሄም ጥሩ መረጃ ላይ ፍቅረኛ እያላት ነው ከአብርሃም ጋር። በዛ ያው ምንድነው ኦዲየንሱን ለማናደድና ለማበሳጨት ነው። ግን አንዳውን እኮ ኤርሜላ ገባ መታረጎ ነው። አይ እኔ ይሰማኛል። ይሰማል። አይ ተቁርጥ ሲል እኮ ነው። እሺ አይ ያው እኔ ገባ እዚህ ጋር እየተፈጠረ ያለው ነገር እሷም በቃ ኦልሬዲ እስከ ፍቺ መሄድ ምናምን ጠበቃም ቀጥራ እንደውም ካልተሳሳትኩ ቀጠሮ ለቀጣይ ሰኞ ነው ምናምን ተብሏል። እና ያው ገባ እንዳለ ቤተሰቦቹ ደግሞ አብርሃም ለፊታቸውን አዝሯል። እሺ እና ያው ገባ ከባዱ ነገር ከመምጣቱ በፊት ያው አንተ የምትችለው ነገር ካለ በሚለው ነው የደወልኩት። አይ እኔም አንተ እንዲያውም ትቀርባቸዋለህ። አንተ ከነሱ ጋር ያለ ነገር እንዲያውም በደንብ ዲቴል ያለውን ነገር ነው። ግን ጠበቃ ከዚህ በፊት እንዳቆማች ሰምቼ ነበርና በሂደር እንደቆየ ነው እኔ ሰማሁት። አሁን ምንድነው ቤተሰቡ ነው የሚከሳሽ ወይስ ሩታ አጠቃላይ እንትን እያሉ ነው? አይ በቃ ኦልሬዲ እንዳለ ቤተሰቡ ፊታቸውን አዞሮበታል ካልኩ ነው ይደግፏታል ማለት ነው። በቃ ትክክል። ስለዚህ ያው ከሳሽ ሩታ ነው የምትሆነው። ግን ያው ያለው ነገር ላይ እኔ እናንተም መተማመናችን በጣም ጥሩ ነው። መተማመን ያስፈልገንም ነበረ። እውነት ለመናገር እንደ እውነትም ከሆነ ትክክል አልነበረም የተፈጠረው ነገር። ግን እኔ ሩታ እንዲታርግ አይደለም ያው የሰው ህይወት ነው። ግን ኦዲየንሱ ከኔም በጣም ጥያቄዎች ሲመጡብኝ ሲበረቱብኝ ለመመለስ ፈልጌ ነበር። ሰው ደግሞ ለነሱ ቅርብ የሆንኩ አንተ ነህ። በተሻለ መልኩ ያው በቴክስት ያወራነው የተግባባነው ጉዳይ አለና ስደውልልኝ በዛ ጉዳይ መስሎኝ ነበር። አሁንም በህግ አንጻር ከሄዱ አሪፍ ነገር ነው። እኔ ማለት አሪፍ ነው ለምፈልገው ነገር አንድ ላይ ቢሆኑ ጥሩ ነው። ግን እሱ ደግሞ ኦቨር እየራቀ ብዙ ነገሮችን ኦዲየንሱን የሚያስቆጭ ነገሮች ያው ስለሚወዷቸው ነው እኛ አንዳንድ ነገር ሐሳቦችን የምንሰጠው። እኔ ቪዲዮም ራሱ መስራት ካቆምኩኝ ብዙ ጊዜ ቆይቻለሁ። አሁን ከስንት አንድ ቀን እንትን እያልኩ ያለሁትና ያው አስታራቂውን ሐሳብ ለማንሳት ነው። እኔ ወደ ጠበቃና ወደ ህግ ባሄድና ገባ አይደለ አንተ ብታደንቃትም እንትን ብትላባትም ከኤርሜላ ጋር ያለው ጉድ በሂደር ቆይቶና እሷ ከህይወታቸው ብትወጣ አንድ መስመር ይኖር ነበር እዚህ ጋር ማለት ነው። ገባ አይደለ አንድ መግባባትና አንድ ትክክለኛ ነገር ይሆን ነበር። የኔ አስተሳሰብ ስለሆነ አይደለም
ማንም ሰው ቢመጣ ሄርሜላ የምታደርገው ነገር አንድም ባለትዳር ወንድ ከህግም አንፃር ስለሚያስጠይቃት ነው የምልህ። አንድም ባለትዳር ወንድ እዛ ኮሪፍቱ ድረስ ወስዶ ምናምን በዛ አይነቱ ሁኔታ ውስጥ ማለፉ እጅግ የሚያሳፍርና ነውር ነው፣ ከባህልም ከአስተሳሰብም ከትዳርም አንፃር ማለት ነው። ገባ? ባለትዳር ወንድ ነው። ስለዚህ አንደኛ ክብሯንም ያጣችው እሷ ነች። ሁለተኛ ደግሞ በግድ አስገድዳ አልወሰደችውም፣ ራሱ ፈልጎ ነው ሄዶ። ምንም እንትን የሚባል ነገር የለውም። ግን እኛ ስናቀርብ እዚህ ጋር አስታራቂውን ሐሳብ ይዘን ስለምንቀርብ ነው። ስለዚህ እንደ ቤተሰብ እንትን ካሉ ጊዜው ረፍዷል፣ ጥሩ አልነበረም። እነዚህ እነ ኖቤል የሚባሉት ወንድሞቿ ዘመርነን የሚሉት ራሱ እስከዛሬ የት ነበሩ ያስብላል። የት ነበሩ? እስካሁን የት ነበሩ? እንዲህ ስትሆን እንደዚህ ሲፈጠር የት ነበሩ የሚያስብል ብዙ ነገሮችን እያየን እየተመለከትን ነውና ኤኒሃው የምናየው ነገር በጣም ይደብራል፣ ጥሩ አይደለም። ግን ለነገ ደግሞ የተሻለ ነገር እንዲመጣ ደግሞ ለነገ እንዲመጣ እኔ እውነት ከዛም በላይ አስባለሁኝ። እኔ ማለት ከህግ ወደ ህግ ሳይሄዱ እርቅ ተፈጥሮና ሰላም ቢወርድ ጥሩ ነው የምለው። ግን አንተም ደግሞ ከቻልክ ሄርሜላ ምከራት፣ የምትሰማ ከሆነ ያው በቴክስት ነገር ስላወራ ነው ሁሉን ነገር እኔም ትቼዋለሁ። ኦልሬዲ የሷ መምጣት በጣም ጥሩ ነው። ግን እንዳልኩ የህጉን ሂደት ደግሞ እየተከታተልክ ብትነግረንና ኦዲየንሱ ቢሰማው አሪፍ ነው እላለሁ። እሺ ችግር የለም፣ እሱን እሞክራለሁ። እሺ ብትችልና ብትሞክር ደስ ይለኛል። እሺ እንዲሰሙት ብታደርግ እንትኖቹን። እሺ የፍርድ ቤት ብትነግረን ደስ ይለናል። የፊታችን መቼ ነው ያልከው? ሰኞ። እሺ ቴንክ ዩ በቃ አመሰግናለሁ። እደውልልሃለሁ። ሶሪ በእኔ በኩል ካስቀየምኩ ገባ አይደለ? ኦቨር ነገር እንትን ካልኩ በጣም ሶሪ። እሺ አይ ትክክል ነው፣ መቀየም ነበረ ያው። እሺ ቴንክ ዩ በጣም እሺ መልካም ቀን። እሺ ልልቀቀው አይደለ? ይሄን ነገር ይስማ። ሄሎ ይቅርታ ኦልሬዲ ሬክም ስለማደርግ እኔ አንዳንዴ አሁን አስቸጋሪ ስለሆነ የማወራውን ነገር ሲቀደሙ እንደምናደርገው እንትን ልበለው ልጠቀም አይደል? ድምፅን ችግር የለውም። ያው እንግዲህ እንደሰማችሁት ነው። ችግር የለም። እሺ ምንም ማለት አልችልም። አሁን በዚህ ሰዓት ሩታ ያን ነገር ባታደርግ አሪፍ ነው። እንግዲህ ከጠበቃው ጋር ሁሉን ነገር እንደጨረሱና አሁን በፍርድ ቤት ቀጠሮ እንደተያዘለትና ጉዳዩ ወደ ፍርድ ቤት እንደሄደ እንግዲህ እውነታውን ሳይታችሁታል። ጋሽዬም ያን ነገር ለማድረግ ሞክረዋል። እኔ ከዚህ በኋላ ሰላሙን ያወርድላችሁ፣ መሀላችሁ ያለው ክፍተት ይቅር ማለት አንችልም። በጣም ብዙ ነገሮች ሄደዋል ማለት ነው። በተለይ አብርሃም ለመለያየቱ በጣም ኦቨር ነው የሄደው እና ግራ ተጋብቷል ልጁ። በዚህ ጋር ሄርሜላ ጋር፣ በዚህ ጋር ሩታ፣ ሁለቱንም ይፈልጋል። እንዲሁም ሶስተኛ በተመጣም እዛ ነው ያለ ይፈልጋል። ስለዚህ ልጁ ያለበት አባዜና ያለበት ጉዳይ በጣም የሚደንቅ ነው። የእውነቴን ነው። ለያዥ ለገናዥ ያስቸገረ ባህሪ ነው አብርሃም። አሁን ጊዜ ካጎኑ ጥሩ የሚመክረው ሰው አጥቷል። ስለዚህ ሩታውን የምትሄድበትን መንገድ ከመቀበል ውጪ ምንም አይነት እኛ እንትን የለንም። አንደኛ ነገር የልጅ እናት ነች። ስለዚህ ለልጇ በደንብ አርጋ እናት መሆን ስላለባት ትኩረታንም ወደዛ ማድረግ ስላለባት ከዚህ በኋላ ሩታ በምትወስነው ውሳኔ መደገፍ እንጂ በምንም መልኩ ልንቃወማት አንችልም። ምክንያቱም በጣም ብዙ ርቀት ለፍታለች፣ በጣም ብዙ ነገር ሞክራለች። ስለዚህ አዲስ ነገር ይኖራል ብዬ እኔ አላስብም። ከዚህ ቀደም ካስታወሳችሁ ጉዳዩ ከህግ አንጻር እንዴት ይመለከቷል፣ ህጉስ ምን ይላል፣ በልጅን ማሳደግና በአባትና በእናት መካከል ያለው ግንኙነት ምንድን ነው የሚለውን ነገር ደጋግሜ ከዚህ ቀደም አቅርቤላችሁ ነበር። ብዙዎቻችሁ በጣም ጠይቃችኋል። በጣም ብዙዎቻችሁ እንዴት ነው እንደዚህ አይነት ነገሮች ላይ እንዴት ነው፣ በእኔም ህይወት እንደዚህ አይነት ነገር አጋጥሞኛል። ስለዚህ ትዳሬ ላይ መሆን ካልቻለ መለያየት መጨረሻው አማራጭ ከሆነ መሆን ካልቻለ እንዴት ነው የምንለያየው የሚለውን ነገር ከዚህ ቀደም ጠይቃችሁኝ ነበረ። አሁንም በጣም ጥያቄዎች እየመጡ ነው። ወደኋላ ሄዳችሁ ቪዲዮን መመልከት ትችላላችሁ። ነገር ግን ወደኋላ ሄዳችሁ ማግኘትም ካልቻላችሁ ትንሽ ራቅም ካለ ቪዲዮ መደራረብ ጋር ሁሉንም ጋር እንትን አንልም ካላችሁ ደግሞ እንግዲህ አሁን በመጨረሻ ይሄን ቪዲዮ ውስጥ ጨርስ ደግሞ ለእናንተ ማደርሳችሁ ይሆናል ማለት ነው። ስለዚህ አሁንም ከሩታ ጎንነን፣ እኔ ሩታ ጎንነን። በቃ ሩታ አሁን ከዚህ በኋላ በምትወስነው ውሳኔ ሁላ እሷን መደገፍ ነው ያለብን። ስለዚህ ስትረጋጋና ጥሩ ስትሆን ነው እንትን ማድረግ የምትችለው ብዬ ስለማስብ ማለት ነው። ስለዚህ የአብርሃም ኦዲየንሶች ብትመክሩትና በይበልጥ ከዚህ ነገር እንዲመለስ ሄርሜላ እንደምትጎዳው ማሳወቅ አለባችሁ ላለው ግን ከህግ ጋር የተያዘውን ጥያቄ እናንተም ስላቀረባችሁልኝ
ይሄን ቪዲዮ በመጨረሻ ላይ እንግዲህ ይሄን የህጉ ጋር ያለውን ነገር ተመልከቱት። ከዛ በኋላ እንግዲህ ያለውን ነገር ደግሞ ለእናንተ በተወሰነ መልኩ እኔም ለማስረዳት እሞክራለሁ። ስሙት። ውድ ኢትዮጵያውያን በያላችሁበት ሰላምታዬን እያደረስኩኝ ፍርድ ቤት ሳይቀርቡ ባልና ሚስቶች በራሳቸው ፍቺን መፈጸም ይችላሉ ወይ የሚለውን የህግ ነጥብ ለማብራራት እሞክራለሁ። በተለምዶ በባልና ሚስት መካከል አለመግባባት ሲፈጸም ሰማንያዬን ቀደደልኝ ወይም ሽማግሌ ሰብስበን ተፋታን፣ አፋቱን፣ ለያዩን፣ ስለዚህ ከዛሬ ጀምሮ እኔና እሱ ወይም እኔና እሷ ባልና ሚስት አይደለንም በሚል ፍቺ በሰፈር ውስጥ ሲከናወን ይስተዋላል። በህግ እይታ ፍቺን የማከናወን ብቸኛ ስልጣን የፍርድ ቤት ነው። ስለዚህ ባልና ሚስቶች በሽማግሌ ፊትም ይሁን ሁለቱ ተስማምተው ሰማንያችንን ቀደድን ብለው የሚያደርጉት የፍቺ ስምምነት ፍርድ ቤት ቀርቦ ፍርድ ቤቱ እስካላጸደቀው ድረስ ሁለቱ ተፋቱ ማለት አይቻልም። ስለዚህ ህጋዊ ፍቺ ተከናውነዋል ለማለት በስምምነትም ይሁን ያለ ስምምነት ባልና ሚስቱ አቤቱታቸውን ለፍርድ ቤት አቅርበው የፍርድ ቤት ይሁንታ ማግኘት ይኖርበታል። ስለዚህ በሽማግሌ ፊት የሚደረግም ይሁን ሁለቱ ተስማምተው የሚያደርጓቸው የፍቺ ስምምነቶች ወይም የፍቺ ሂደቶች ፍርድ ቤት ቀርበው ካልጸደቁ በቀር የህግ ውጤት አይኖረውም። ያው እንግዲህ እንደሰማችሁት ነው። መጨረሻ ላይ ይሄን ቪዲዮ መዝጋት የምፈልገው ተናግሬ መዝጋት የምፈልገው በምን መልኩ ይሆናል? ሁላችንም በያለንበት ዳራችንን በጣም ልንጠብቅ ይገባል። ጊዜው በጣም አስከፍቷል። በጣም የሚያስጠላ ጊዜ ነው። እየተሰማ ያለው ነገር ሁላ ደስ የማይል ነገር ነው። ስለዚህ ከምንም በላይ እኛ አንድ ላይ በመቆም ከእንደዚህ አይነት ነገሮች በመራቅ ከእንደዚህ አይነት ነገሮችን በመከላከል እውነት ህይወታችንንም የሌላውንም ህይወት ሳንረብሽ መጠበቅ አለብን ብዬ አስባለሁ። ከግም አንፃር ከዚህ በፊት አሰምቻችኋለሁ። አሁንም ደግሞ ያሰማችሁ ያንን ይመስላል ማለት ነው። ስለዚህ ብዙዎቻችሁ ጥያቄ መልስ አግኝቷል ብዬ አስባለሁ። ወዳችኋለሁ። ሱራዛ ሀበሻ ነበርኩ። ባይ